ቤተክርስቲያንን እያስመቱ ያሉት እንደነ ብፁዕ አቡነ ገብርኤል ያሉ ሰዎች ናቸው፣ አባቶች ናቸው። እንደው ዝም ብሎ የመድረክ ጭብጨባ መጥቶ እንደ ሕፃን ልጅ ቦርቆ መውረድ ተገቢ አይደለም። ቤተክርስቲያናችን ጥርት ያለ ጥንቅቅ ያለ ትምህርት አላት። ስለዚህ ኢየሱስ ብቻ ነው ቤዛ የሚባለው ድንግል ማርያም አትባልም የሚል አስተምሮ ቢኖር አይ ሌላ ቀርቶ ጫማም ተብሏል፣ በግም ተብሏል፣ ጋሻም ተብሏል። አያችሁ ቤዛ መሐሎን ቢሞት ወንድሙ ቦዔዝ ለሱ ቤዛ ሆኖለታል። ስለዚህ ይሄ ሁሉ ይዞ ነው ቃላት በጣም በጣም ጥንቃቄ ያስፈልጋቸው። አውቆ የተኛን ቢቀሰቅሱት አይሰማም ይባላል። ይሄ እንግዲህ ተመልከት፣ ቢሆንለት ደስ ይለዋል፣ ጣዖት ቢመስልለት እንዴት ያለ ድንዛዜ ነው። Ethio 7-star ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ከሰሞኑ በኦርቶዶክስ እምነት ተከታዮች ዘንድ ቁጣን ያስነሳ ንግግር ያደረጉት አንድ ጳጳስ ብፁዕ አቡነ ገብርኤል በኦርቶዶክስ እምነት ተከታዮች ዘንድ ትችት ገጥሟቸዋል። ታዲያ በዚህም ጉዳይ ላይ ቅሬታቸውን የገለጹት እንዲሁም እኚህ ጳጳስ የተቹና ለንግግራቸውም ተገቢ ነው ያሉትን መልስ የሰጡ የኦርቶዶክስ እምነት የሃይማኖት አባቶችን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ታዲያ ይህንን ቪዲዮ ሰብስክራይብ በማድረግ እንድትጀምሩት በአክብሮት እጠይቃለሁኝ። Ethio 7-star መልካም ድንግል ማርያም ቤዛዊተ ዓለም ትባላለች ወይ? በመጀመሪያ ለምሳሌ መድኃኒታችን ኢየሱስ ክርስቶስ ቤዛ ኩሉ ዓለም ይባላል፣ ቤዛ ዓለም ይባላል። በልደቱም የምናዜመው የምንዘምረው ቤዛ ኩሉ ዓለም ዮም ተወልደ፣ ዛሬ የዓለም መድኃኒት ተወለደ እያልን ነው። ቤዛ ስንል ምን ማለታችን ነው? ድንግል ማርያምን ቤዛዊተ ዓለም እንላታለን። ምን ማለት ፈልገን ነው? ስለዚህ ይሄንን በአጭር ደቂቃ በደንብ እንድትረዱት እንድታቁት ለሰውም እንድታሳውቁ እንድታስረዱ እንማማራለን። በመሰረቱ ጥፋቱ የኛ ጭምር ነው። የኛ አባቶች ናቸው የማይሰጥ የማይባል ትምህርት ቤተክርስቲያንን እያስመቱ ያሉት እንደነ ብፁዕ አቡነ ገብርኤል ያሉ ሰዎች ናቸው፣ አባቶች ናቸው። በደንብ አድርገው ነው ለጠላት ቤተክርስቲያንን እንዲደባደቡ ዛሬ ጠበቃ የሆኑላቸው ፕሮቴስታንቶች ናቸው። አባታችን ትክክል ናቸው። ዩቲዩብ ላይ ስገባ የሰጠሁትን ትምህርት ፌስቡክ ላይ መጥተው የሚከራከሩኝ ፕሮቴስታንቶች ናቸው። አባታችን ይላሉ። ደግሞ አባትነታቸውን አይቀበሉም እኮ። ፕሮቴስታንት ምን አባት አለው? ምን አባት አለው? ፕሮቴስታንት አባት አለው? ካህን አለው? ስልጣነ ክህነት ይቀበላሉ? አባታችን ትክክል ናቸው ብፁዕ አቡነ ገብርኤል ይላሉ። የሚፈልጉትን ሲናገሩላቸው እንዲህ ያጨበጭቡላቸዋል። ኦኬ ከመቼ ወዲህ ነው ፕሮቴስታንት አባት አለን ብሎ የሚያውቀው? ኦኬ ለነዚህ የጸነነ አእምሮ ላላቸው መናፍቃን አጀንዳ የሰጡት ራሳቸው ብፁዕነታቸው ናቸው። አዝናለሁ። እግዚአብሔር ይልዎት ማለት ፈልጋለሁ በዚህ አጋጣሚ። እንደው ዝም ብሎ የመድረክ ጭብጨባ መጥቶ እንደ ሕፃን ልጅ ቦርቆ መውረድ ተገቢ አይደለም፣ ተገቢ አይደለም። የጵጵስና ቆብ አድርጎ ቤተክርስቲያንን ማስደብደብ፣ ቤተክርስቲያንን ለትችት አሳልፎ መስጠት ይሄ የሐዋርያነት አገልግሎት አይደለም። አቅም የቆሙበትን ቦታ አለማወቅ፣ ሹመታችን ምን እንደሆነ አለመረዳት፣ የምናስተምረውን ትምህርት አለመገንዘብ እንዴት ይቻላል? አንድ ጳጳስ የጵጵስና ቆብ የጫነ ሰው መርጦ ማስተማር የለበትም? ለመናፍቃን የሚመች ትምህርት እየወጣ የሚያስተምር ከሆነ ልክ እንደዚህ ነው የሚደረገው። ሊቃውንትን እንዲሰደቡ ማድረግ፣ ቤተክርስቲያንን መናፍቃን እንዲሰድቡ በር የከፈቱት ብፁዕነታቸው ናቸው። እሳቸውን ሪስ አድርገው ነው የገቡት። እግዚአብሔር የላቸው። ቤዛዊተ ዓለም ማለት አይቻልም የሚል ትምህርት በእውነት እንዲህ አይነት ትምህርት የሰጠ ሰው ሊታረምና ይቅርታ ሊልም የሚገባው ይመስለኛል። ምክንያቱም መልክዓ ማርያም ላይ ራሱ የምንጸልየው በተለይ ካህናት በየዕለቱ የምትደግሙት፣ ዲያቆናት በየዕለቱ የምትደግሙት ነው። ሰላም ለአናፍክ የሚለው
ስለ እመቤታችንን አናፍ ወይም አፍንጫዋን እያንዳንዱ አካል እየጠራ የምናመሰግንበት አለ። እዛ ላይ ሲናገር ሰላም ለአናፍኪ ብሎ መሳከወ ሰናይ መዓዛ እያለ እንዴት እመቤታችን እንደሚጠራ ይሄይስ ፈድፋደ እያለ እምፄና ስሂን ዘጠረቤዛ ማርያም ድንግል ለሕይወትየ ምርጉዛ። ተመልከቱ። አሁን ቅዳሴ እግዚእ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን ምርጉዝ አንተ ይለዋል። በአማርኛ ምርኩዝ እንደምንለው ማለት ነው። ተመልከቱ። አሁን እዚህ እመቤታችን ቅድስተ ቅዱሳን ድንግል ማርያም ድንግል ለሕይወትየ ምርጉዛ ይላታል። ይሄ ሁሌ በየዕለቱ የምንጸልየው ነው። ተመልከቱ። ያዕቆብ በሎዛ ምድር በመሰላል ያየው ራእይ ያዕቆብ ያየው ራእይን ያነሳና ምንድነው የሚለው ደራሲው? አመ ዕለተ ፍዳ ይላል። አመ ዕለተ ፍዳ። እቺ ዕለተ ፍዳ የምትባለው ደግሞ ምጽአት ቀን ነች። በዚች ቀን አመ ዕለተ ፍዳ ተመልከቱ። በዚያ በፍዳ ዕለት ቀን ኩንኒ ቃውመ ወቤዛ ይላታል። ኩንኒ ሁኝኝ። እመቤታችን ምን ሁኝኝ አላት? ቃውመ ወቤዛ ምን ማለት ነው? ዋስ፣ ጠበቃ፣ ቤዛ ሁኝኝ። ቤዛ ሁኝኝ። ታዲያ እንዴት ነው ቤዛዊት ዓለም አትባልም የሚባለው? ድርሰታችን ምንድን ነው? ትርጓሜያችን ምንድን ነው? አንድምታችን ምንድን ነው? ብሉዩ ምንድን ነው? ሐዲሱ ምንድን ነው? ምንድነው የሚያስተምረው? ጫማ ለእግር ቤዛ ሲሆን፣ ጋሻ ለአካል ቤዛ ሲሆን፣ ገንዘብ ለነፍስ ቤዛ ሲሆን፣ ሰው ለሰው ተመልከቱ። ቦዔዝ ለመሐሎን ለሞተ ወንድሙ ቤዛ ሆኖ ተመልከቱ ሩትን በክብር እንዲያኖር ሲደረግ፣ ታዲያ እመቤታችን ከሰው ሁሉ ወገን ተለይታ ምክንያተ ድኅን ስትሆን ቤዛዊት ዓለም እንላታለን። እንደሷ ያለ እኮ ማንም ስለሌለ ነው ቤዛዊት ዓለም ደግሞ ምናት እሷን በተለየ መልክ አያችሁ። ስለኛ ፈንታ ንጹህ ሆና የቀረበች ቤዛችን መመኪያችን ድንግል ማርያም ናት እኮ። ለዚህ ነው ቤዛዊት ዓለምና ስለኛ ቆሸሽን አደፍን ንጽሕት ሆና ግን የተገኘ ዘር እሷ ናት። ባለፈውም በእመቤታችን ንጽሕና የተለያየ ነገሮች ሲነሱ አይቻለሁ። እዚህም ወደ ካሊፎርኒያ አካባቢ ብዙ ሰዎች ሲሳሳቱ በእንግሊዘኛውም በምኑም አይቻለሁ። የእመቤታችን ንጽሕና ለማጉደፍ የሚነሳ ትውልድ እንዳለ አውቃለሁ። ከዚህ በፊትም አይተናል፣ ወደፊትም በደንብ እንማራለን። እና እመቤታችን እኮ አባ ሕርያቆስ ምን አለ? እግዚአብሔር ከሰማይ ሆኖ ተመለከተ፣ አሸተተ፣ እንዳንቺ ያለ አላገኘም አላት እኮ። ቤዛ ናት እመቤታችን። ልበ አምላክ ዳዊት በመዝሙር በረከቱ ይደርብንና መዝሙር 44 ላይ የሚናገረው ቃል ምንድነው? እስመ ፈተወ ንጉሥ ነኪ ይላታል እኮ። ንጉሥ ውበትሽን ወደደ። ቤዛ የሆነችው ለእኛ እሷ ናት። ተመልከቱ። ቤዛዊተ ዓለም ስንላት እመቤታችን ምክንያተ ድኅን መሆኗን፣ አማላጅ መሆኗን፣ በእኛ ፈንታ ንጹሕ ሆና የተገኘች የእኛ መመኪያ የምንላት፣ መላእክት እህታችን የሚሏት እህቶሙ ለመላእክት፣ ነቢያት ትንቢታችን የሚሏት ትንቢቶሙ ለነቢያት፣ ሐዋርያት ሞገሳቸው ስብከታቸው ነች፣ ሞገሰ ስብከቶሙ ለሐዋርያት፣ እሞሙ ለሰማዕት የተባለች የሰማዕታት እናት የተባለች የኔና የናንተ ሁሉ እናት እመቤታችን ቤዛዊተ ሁሉ ዓለም ትባላለች። አንዳንድ ጊዜ ተማርን ብላችሁ ከነዛ ከእናቶቻችን እንኳን ከሚያውቁት አንሳችሁ እንዳትገኙ ጥንቃቄ ያስፈልጋል። ሰላም ለእርሱ ይሁን። አባታችን ቡራኪው ተደረሰኝ፣ ጸሎቱትም ደግሞ ታግዘኝ። አሁን የተናገሯት ቪዲዮ ላይ እንግዲህ አንዳንድ ሰው የተወሰነ ጥያቄ ስለፈጠረበት ትንሽ ነገር ለመናገር መጣሁኝ። ብፁዕ አባታችንን እንደሰማችኋቸው ምንድነው ያሉን? እሳቸው ቤዛ የሚለውን ቃል እንግዲህ ተርጉሞ የጀመሩት በምንድነው? ቤዛ ማለት ተላልፎ መሰጠት ማለት ነው የሚል ነገር አስቀምጧል። ትክክል ነው። ይህም ትርጉሙ ነው ቤዛ ለሚለው ቃል። ልክ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱንም ስለ ሁሉ ቤዛ ሰጠ ይላል። ቤዛ ሲል ራንሰም እንደማለት ነው፣ ክፍያ ማለት ነው። እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነው። እና ከዚህ አንጻር ቤዛ የሚለውን ቃል ስንጠቀም ስንናገር ይህንን እያሰብን ከሆነ ቤዛ የምንለው
ብፁዕ አባታችን እንዳሉትም ያው ከጌታችን ውጪ ቤዛ ሊኖር ማንም አይችልም። እመቤታችንም ሌሎች ቅዱሳን መላእክትም ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም እና ቤዛችን ጌታችን ኢየሱስ ብቻ ነው። ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ብዬ አስባለሁ። ለምሳሌ አባ ጊዮርጊስ ዘጋስጫ በአርጋኑን መጽሐፉ የቀዳሚው ላይ ቤዛ የሚለውን ቃል ምንም እንኳን ለጌታችን በጣም በተደጋጋሚ ቢሰጠውም ይህን በጣም ቢረዳውም እችኑ ቃል ግን ለእመቤታችንም ደግሞ ሰጥቶ አይተናል። ቤዛ የምትለውን ቃል ማለት ነው። የቀዳሚው ላይ ምዕራፍ 1 ላይ ለእመቤታችንም ሰጥቶ አይተናል። መጽሐፍ ቅዱስ ይህን ነው ቤዛ የሚለውን ቃል ለሀብት ሰጥቶት ደግሞ አይተናል። ቤዛ የሚለውን ምንድነው? ሀብት የሰው ነፍስ ቤዛ ነው ይላል መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ምሳሌ ምዕራፍ 13 ቁጥር 8 ላይ የሰው ነፍስ ቤዛው ሀብቱ ነው ይላል። የሰው ነፍስ ቤዛው ሀብቱ ነው። ሀብት የነፍስ ቤዛ ነው ማለት በቃ ሀብት ጌታችን ኢየሱስ ነው ማለት ነው? በፍጹም። ቤዛ የምትለዋ ቃል ለሀብት ተቀጸለች ማለት ኢየሱስ አያደርገውም ሀብትን። ልክ እንደዚህ ሁሉ ለእመቤታችን ቤዛ የሚለው ቃል ስለተቀጸለ እመቤታችንን ኢየሱስ አያደርጋትም። which means ቤዛ የምትለዋ ቃል necessarily ለኢየሱስ ብቻ የምትሰጥ ሳይሆን እንደ አገባቡ እንደ መጽሐፍ ቅዱስም እንዳሳየን ሊሰጥ ይችላል። ግን ከምን አንጻር ተናገሩት የሚለው ግን መታየት አለበት። ለምሳሌ መጽሐፈ ምሳሌ ላይ ለሰው ነፍስ ቤዛው ሀብቱ ነው ሲል ምንድነው? ሰው ሀብትን በአግባቡ ከተጠቀመበት ምንድነው? ልክ እዛው መጽሐፈ ምሳሌ ላይ የሚናገረው ነገር አለ። ለድሃ ቸርነትን የሚያደርግ ይላል። ሚኒንግ የሚለግስ ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል። ለማን ያበድራል? ለእግዚአብሔር። አሃ ለድሃ ስትሰጥ ለእግዚአብሔር ያበደርክ ነው። አዎ ለእግዚአብሔር ካበደርክ ደግሞ ለእግዚአብሔር አበድረው አስበው። እግዚአብሔር ደግሞ ምን ያደርጋል? ይከፍላል። እዛው ጋር እርሱ ራሱ ደግሞ መልሶ ይከፍላል ይላል እግዚአብሔር ማለት ነው። እግዚአብሔር ደግሞ ይከፍልሃል፣ ክፍያህን ከእግዚአብሔር ታገኛለህና ሀብት ያለው ሰው በሀብቱ እንደዚህ ማለት with good intention በደንብ በፍቅር ተሞልቶ ድሃን እንደዚህ የሚረዳ ቢኖር ለድሃ እጁን የሚዘረጋ ቢኖር ለእግዚአብሔር እያበደረ ነውና እግዚአብሔር ደግሞ ለዛ ሰው ይከፍለዋልና ከዛ አንፃር እንዲህ ተብሎ ሊነገር ይችላል። ምንም እንኳን አንዳንዴ ደግሞ ሀብት መጥፊያ ቢሆንም ልክ እንደዚህ ደግሞ ለእግዚአብሔር ማበደር አይነት ጉዳይ ውስጥ ደግሞ ሊገባ ይችላል። ግን በፍቅር ሲሆን ማለት ነው የሚሰራው። ከዚህ አንፃር ለምሳሌ መጽሐፍ ቅዱስ በቃ ቤዛ ብሎ ጠራው ሀብትን። ስለዛ ቃላቱን ስንጠቀም ከምን አንፃር ተጠቀም ነው? እመቤታችን እንደው በጸሎት ከማገዙ አንፃር ምናምን እንዲህ ተብሎ ቢነገር ወይም በሌላም ምክንያቶችም በምን ምክንያት ቃሉን ተጠቀም ነው የሚለው እሱን ማሰቡ ጥሩ ይመስለኛል። የተወሰነ እንትን እንዳይል ማለት ነው። ግን ያው ብፁዕነታቸውም ብፁዕ አባታችንም ካሉት ትርጉም አንፃር ትክክል ነው። ያው ጌታችን ብቻ ነው የሚለው ከዛ ትርጉም አንፃር ሲሆን እና እችን የተወሰነ ረዳት በሚለው ነው ይቆየን። እኛ ቤዛችን እኮ የምንላት እኛን ወክላ ስለ ዓለም ደና እሷ ፈቃደኛ መጥቷን ከማን ሰው ይሆናል? ሌላ አማራጭ ያመጣል ብለን ልናስብ ነው ወይም ሌሎችን ነገሮች ልንል ነው? ተመልከተው ተክልዬ፣ እመቤታችን ከፍጥረት ሁሉ የተለየች ናት የምንለው ለዚህ ነው። እሷም የመጨረሻዋ ንጽሕት እሷ ደግሞ እርግጠኛ ነው እሷ በፈቃዷ ነው የሚያደርገው እንጂ እንደዛ እንደምትኑ ሁሉ ክርስቶስ እኮ ያውቃል። ግን እኛ ራሱ እንድንድን ከዚያ ምልልስ እንድንድን ነው። ምክንያቱም አንዳንዶቹ ምልልሶች ለእኛ ናቸው እንጂ ለማርያምም ለጌታም አይደለም። ጸጋን የተመላሽ ደስ ይበልሽ እግዚአብሔር ካንቺ ጋር ነውና። ያ የሰማይ መልአክ ነው ይሄን ያለው፣ ገብርኤል ነው ይሄን ያለው። ተራ ሰው እንዳይመስላችሁ። ጸጋን የተመላሽ ሆይ ደስ ይበልሽ ያልነው ከዚህ ተምረን ነው። ገብርኤል አስተምሮን ነው። እኛ ፈጥረን እንዳይመስላችሁ። ከነቢያት ሄደህ መስክር የተባለ አይደለም። ከሰማይ ከመላእክት ወገን ገብርኤል ሄደና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ አለ። እንዴት ደስ ይላል! አንተ ንጽሕት ናት፣ ቅድስት ናት። እንዴት አይነት አኗኗር እየኖረች እንደሆነም ታውቃለች። መልአኩ መጥቶ እንዲህ ሲላት እንደው ሔዋን እናቴን ያሳተ አባቴን አዳምን ከገነት ያስወጣ ሌላ ተቃዋሚ ጠላት ይሆን እንጂ እንዴት አይነት እጅ መንሻ ነው ይሄ? እንዴት ይገባኛል ይሄ አለች። በቅቻለሁ፣ ልክ ነው፣ መልአክ ተልኮ ነው አላለችም። ኧረ አይገባኝም፣ እኔ አይገባኝምና ይሄ አይነት ሰላምታ ከየት መጣ አለች። ወርእያ ደንገጸትም ቃሉ እንዲህ ከዚህ ከንግግሩ የተነሳ ሰምታ ደነገጠች። እንዴት ይሆናል አለች። አቤት መልአኩ ዝቅ ብሎ አሁንም ኢትፍርሂ ማርያም አለ። እጅ እየነሳ እኮ ነው ዝቅ እያለ። አቤት እግዚአብሔር ካከበረ ምንም ማያከብረን አለ? ከሰይጣን ውጭ ምንም ማያከብረን አለ? በእውነት ዝቅ እያለ በትህትና ነው ኢትፍርሂ ማርያም
እስመ ረከብኪ ሞገሰ በኀበ እግዚአብሔር። ማርያም ሆይ ይሄን ሰላምታ በማቅረቤ አትፍሪ፣ አትፍሪ፣ ይገባሻል። ምክንያቱም ከእግዚአብሔር ዘንድ ምንን አግኝተሻልና ባለሟልነትን አግኝተሻልና ማርያም ሆይ አትፍሪ አለ። ባለሟልነት ማለት ምን ማለት? ተቀባይነትን፣ ተወዳጅነትን በእግዚአብሔር ዘንድ አግኝተሻልና ምን ይበልሽ? ደስ ይበልሽ፣ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ አለ። እኔ እንዲህ ዝቅ ብዬ ባመሰግንሽ፣ ደስታ ይገባሻል ብልሽ፣ ሰላምታ ባቀርብልሽ አይድነቅሽ፣ በማን ዘንድ ተቀባይነትን አግኝተሻልና። አዎ እግዚአብሔር ካከበረ የማያከብር ምን አለ? እግዚአብሔር አከበረ፣ መልአክ ከሰማይ ወጥቶ አጎብድዶ ሰላም ላንቺ ይሁን አለ። እግዚአብሔር አክብሯታልና እግዚአብሔር ያክብራችሁ። በእውነት እግዚአብሔር እንዲያከብረን ሆነን እንገኝ። ኧረ ይህ አይደለም ማርያም ትጸንሻለሽ፣ ወንድ ልጅ ትወልጃለሽ ማለት ከሶስቱ ቅዱስ አንዱን ትወልጃለሽ። ይህን ንገር ተብዬ ነው የመጣሁት ማለት እኮ ነው። ወይ ግሩ ሰላምታው ሲከብዳት እንዲው ደስ ይበልሽ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ የሚለው ነገር ይሄ ቃል እየከበዳት እያለ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ ማለት ከሶስቱ ቅዱስ 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 ተብሎ ከሚመሰገነው ከሶስቱ አካል አንዱን ትወልጃለሽ። ወትሰምይዮ ስሞ ኢየሱስ፣ ስሙንም ኢየሱስ ትይዋለሽ። ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ኢየሱስ ማለት ምን ማለት ነው? ምን ማለት ነው? መድኃኒት ማለት ነው። ከእስልምናና ከይሁዲነት ተለይተን በክርስቶስ ሰው መሆንና ዓለሙን በማዳን አምነን ከዚህ የተነሳ ነው መድኃኒታችንን አክብሯት ምን ነው። ለምን አይሁድማ ያከብሯት? ለምንድን ነው? እሷም ሰው ናት፣ ልጇም ተራ ሰው ነው ስለሚሉ እኮ እኛ የምናከብራት እሷ የመድኃኒት እናት ናት። እኛ እመቤታችን ምን ብለን ነው የምንለምናት? ተመልከት እንግዲህ ሰአሊ ለነ ቅድስት ነው እንላት አይደለም? ሰአሊ ለነ ሀበ ክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት። ተመልከት ሰአሊ ለነ ሀበ ክርስቶስ ወልድኪ፣ ከልጅሽ ከክርስቶስ ለምኝልን ከመ ይስረይ ለነ ኃጢአተነ፣ ኃጢአታችን እርሱ ይቅር ይለን ዘንድ። ስለዚህ ኃጢአትን ይቅር የሚለው ማለት ነው ኢየሱስ ክርስቶስ። Ethio 7 Star.